ሰላም እንዴት ሰነበታችሁ? ያው ሰከንድ ሴሜስተር ትምህርት ተጀምሯል። በርግጥ ያው ረፍት በነበረበት ሰዓት ያኛው ሳምንት ብዙም ቪዲዮ አልሰራንም። የሰራናቸው ቪዲዮዎችም አንደኛው ሌላ ከትምህርት ውጭ የሆነ ነገር ነው እና አሁን በትክክለኛው ትምህርት ተመልሰናል። አሁን የምናየው ስለ ዩኒት 5 ኢሹ ኢን ሰስቴናብል ዴቨሎፕመንት የሚለው ሶስተኛው የሰስቴናብል ዴቨሎፕመንት ኢሹ የሆነው ቻሌንጅስ ኦፍ ኢኮኖሚክ ዴቨሎፕመንት የሚባለው እንትን እናያለን ማለት ነው። እና በሱ ውስጥ ያለው ምንድነው መልቲፕል ፌስ ኦፍ ፖቨርቲ ኤንድ ኢምፕሊኬሽን ቱ ዴቨሎፕመንት የሚለው ነገር እናያለን ማለት ነው። ሶ ፖቨርቲ ኢዝ ሜዠር ኦፍ ላኪንግ ፖቨርቲ የሚባለው ነገር ሜዠር ኦፍ ላኪንግ ዘ ቤዚክ ኒድስ ኔሰሰሪ ፎር ስታንዳርድ ሊቪንግስ። እነዚህ ስታንዳርድ ለሆኑ ሊቪንጎች ለመኖር ወይም ደግሞ እኛ በህይወት ለመኖር ስታንዳርድ የሆነ ሊቪንግ እንዲኖረን እነዚህ የቤዚክ ኒዶች ወይም ደግሞ መሰረታዊ ለሆኑ ፍላጎታችን እጥረት የሚገጥመን ከሆነ ወይም ደግሞ የዛ እጥረት የሚገጥመን ከሆነ ያ ምን ይባላል ማለት ነው? ፖቨርቲ ይባላል ማለት ነው። ያ ፖቨርቲ እንለዋለን ማለት ነው። ኢት ካን ሜዠር ኢን ተርምስ ኦፍ ላክ ኦፍ ሪሶርስ። እሱ ሜዠር የምንለው ኢን ተርምስ ኦፍ ላክ ኦፍ ኢንካም፣ ላክ ኦፍ ዋት አሴት የምንላቸው የተለያዩ የንብረት እጥረት ካለብን፣ የኢንከም እጥረት ካለብን፣ የአቅም እጥረት ካለብን፣ የላክ ካለብን በአጠቃላይ ፖቨርቲ በዛ ሀገር ላይ አለ እንላለን ማለት ነው። ኢን 2050 approximately 10% of the world population lived in extreme poverty። በ2015 በተወሰደ ጥናት ዓለም ላይ ያለው 10% ፖፑሌሽን ኤክስትሪምሊ የሆነ ፖቨርቲ ውስጥ ነበር የሚኖረው። በቀን $1.9 በታች ኦልሞስት $2 በታች ገቢ ያለው ህብረተሰብ ነው ማለት። ኤክስትሪም ማለት የራሳቸውን ቤዚክ የሆነ ኒድን ማሟላት የማይችሉ ሰዎች እነዚህ ምን እንላቸዋለን ማለት ነው? እነዚህ ኤክስትሪም ፖቨርቲ ይባላሉ ወይም ደግሞ አብሶሉት ፖቨርቲ ይባላሉ ማለት ነው። There are two main types of poverty, absolute poverty and relative poverty. ፖቨርቲ በሁለት ከፍለን እናያቸዋለን። አብሶሉት ፖቨርቲ እና ሪላቲቭ ፖቨርቲ ብለን በሁለት ከፍለን እናያቸዋለን ማለት ነው። ሶ አብሶሉት ፖቨርቲ የምንለው ምንድነው? አብሶሉት ፖቨርቲ ሪፈርስ ቱ ሃውስሆልድ ኢንካም ዛት ኢዝ ቢሎ ሰርቴን ሌቭል፣ ከሰርቴን ሌቭል ቢሎ ሲሆን ወይም ደግሞ ከተወሰነበት ለምሳሌ $2 በታች ሲሆን የአንድ ሰው በግለሰብ ደረጃ ለምሳሌ 5 ሰው ካለ በዛ ቤት የቀን ገቢያቸው $10 ነው መሆን ያለበት ማለት ነው። ከዛ በታች የሚሆን ከሆነ አብሶሉት ፖቨርቲ ይባላል ማለት ነው። ሜኪንግ ኢምፖሲብል ፎር ኢንዲቪጁዋል ኦር ፋሚሊ ቱ ሜት ቤዚክ ኒድ እነዚህ ምግብ የምንለው ነገር፣ መጠለያ የምንለው ነገር፣ እነዚህ ሄልዝ ኬር የምንላቸው ነገራቶች ማሟላት የማይችሉ ከሆነ ሜት ማድረግ ኢምፖሲብል የሚሆን ከሆነ ይሄ አብሶሉት ፖቨርቲ። ሰው ምግብ ማይበላ ከሆነ በቀን 3 የማይበላ ከሆነ የሚለብስ ይሄ መጠለያ ከሌለው ቤት ከሌለው ወይም ደግሞ ምን ውጪ ላይ የሚኖር ከሆነ ወተር የሚባለው ነገር፣ ኤዱኬሽን፣ ሄልዝ ኬር እነዚህ ነገሮች ቤዚክ ኒድ የሚባሉ ነገሮች ማሟላት የማይችል ከሆነ አብሶሉት ፖቨርቲ እንለዋለን ማለት ነው። አብሶሉት ፖቨርቲ ዲፋይንድ ባይ ፋይንድ ኢንካም ሌቭል ቢሎ ዊች ቤዚክ ኒድ ካን ኖት ሜት። አብሶሉት ፖቨርቲ ዲፋይንድ ባይ ፊክስድ ኢንካም ሌቭል ቢሎ፣ ከፊክስድ ከተወሰነ ፊክስድ ከተደረገው ኢንካም ሌቭል ቢሎ ሲሆን ወይም ደግሞ ቤዚክ ኒድን ማሟላት የማይችል ሲሆን ያ አብሶሉት ፖቨርቲ ይባላል ማለት ነው። ኢቭን ኢፍ a country is experiencing economic growth፣ አንድ ሀገር የኢኮኖሚክ ግሮዝን ኤክስፔሪየንስ እንኳን ብታደርግ አብሶሉት ፖቨርቲ ሪሜን አንቼንጅድ፣ አብሶሉት ፖቨርቲ ግን ሪሜን አንቼንጅድ አይቀየርም ማለት ነው። ምክንያቱም በኢንዲቪጁዋል ደረጃ የህብረተሰቡን ኢንከም ውስጥ ካልተቀየረ ድረስ ሀገሪቱ እንኳን ኢኮኖሚካሊ ግሮዝ ብታደርግ ፖቨርቲ ግን አንቼንጅድ ያደርጋል። ፎር ዞዝ ሊቪንግ ቢሎ ዘ ፖቨርቲ ላይን the income level defend absolute poverty varies from country to country based on economic condition። እነዚህ absolute poverty የሚለው ነገር ከሀገር ወደ ሀገር ያለው ኮንዲሽኑ የተለያየ ነው ማለት ነው። ያን የሚሆንበት ምክንያት ባላቸው ኢኮኖሚክ ኮንዲሽን ነው ማለት ነው። ሁለተኛው የፖቨርቲ አይነት ምን ይባላል ማለት ነው? ሪላቲቭ ፖቨርቲ ይባላል ማለት ነው። ሪላቲቭ ፖቨርቲ የሚለው ምንድነው? it occurs when household receive 50% less than the average income። ከአቨሬጅ ኢንከም ኦልሞስት 50%ቱን ሪሲቭ የሚያደርግ ከሆነ በሃውስሆልድ ወይም ደግሞ ከአቨሬጅ ኢንከሙ 50% እንኳን ማሟላት የሚችሉ ከሆነ ሪላቲቭ ፖቨርቲ ይባላሉ ማለት ነው። while individual in relative poverty have some money፣ የተወሰነ መኒ ወይም ደግሞ ገንዘብን ይኖራቸዋል። have some money የተወሰነ ገንዘብን ይኖራቸዋል።
it is still not enough to afford anything beyond basic need። ይሄ ገንዘብ ግን ሌላ ከቤዚክ ኒድ ከመሰረታዊ ፍላጎታችን ቢዮንድ የሆኑ ነገራቶች ሌሎች ነገራቶችን አፎርድ ለማድረግ ምን አይደለም ማለት ነው፣ ኢነፍ አይደለም፣ በቂ አይደለም። የተወሰነ ገንዘብ አለ፣ ያ ገንዘብ ግን በቂ ያልሆነ ገንዘብ ከመብላት ውጪ የሆነ የተለያየ ኳሊቲ የሆነ ነገራቶችን ለማሟላት በቂ ያልሆነ ገንዘብ ነው ማለት ነው። This type of poverty can change depending on economic growth of the country። ይህን አይነት ፖቨርቲ የኢኮኖሚክ ቼንጅ ሊሆን ይችላል። በአንድ ሀገር ባለው ኢኮኖሚክ ግሮዝ ዲፔንድ ሆኖ ያንን እንትን ቼንጅ ሊቀየር ይችላል ማለት ነው። Relative poverty can be described as relative deficiency and permanent poverty። ሪላቲቭ ዲፊሽንሲ ማለት ሪላቲቭሊ እጥረት ሲገጥም ማለት ነው። ኢት ኮምፔርድ ቱ አዘር ኢን ሶሳይቲ ከሌሎች ሶሳይቲ ኮምፔር በምናደርግበት ጊዜ ኢት ካን ኤክስፕረስ ኢን ተርምስ ኦፍ ላክ ኦፍ ኢንተርኔት። አሁን ወደ ኳሊቲ እየመጣ ነው። ላክ ኦፍ ኢንተርኔት፣ ሴፍ ሆም ኤንድ ኤዱኬሽን። እነዚህ ሳይኖር ሲቀር የእነዚህ እጥረት የሚኖር ከሆነ ያ ሪላቲቭ ዲፊሽንሲ ይባላል ማለት ነው። ሁለተኛው ፐርማነንት ፖቨርቲ እንለዋለን። ፐርማነንት ፖቨርቲ ሰርቴን ፋሚሊስ ሃቭ አብሶሉትሊ ኖ ቻንስ ፎር ኢንጆይንግ ሰም ስታንዳርድ ኦፍ ሊቪንግ as other people in society basically trapped in low relative income in box። እነዚህ እንትን ደግሞ በቃ የአብሶሉትሊ ኖ ቻንስ በቃ ምንም አይነት ቻንስ የላቸውም። ምግብ ይበላሉ፣ ቤት አላቸው፣ ግን ከዛ የተሻለ ሌላ ለየት ያለ ነገር ማድረግ አይችሉም ማለት ነው። ምክንያቱም ምንድነው ሪላቲቭሊ ምንድናቸው ማለት ነው ያላቸው ገቢ ትራፕት የተደረገ ነው ወይም ደግሞ ታጭቆ ተያዘ ነው። ሎው ኢንከም ስላለ ማለት ኢንከም ቦክስ ውስጥ ናቸው። በዛ ምክንያት የተለየ ነገር መፍጠር አይችሉም ማለት ነው። when measure poverty using relative approach persistence poverty become important. It refers to household consistently receive 50 or 60% less income in than the average every 2 or 3 years። እነዚህ አካባቢ ላይ በአመት ለ3 እና ለ4 አመት ላይ እስከ 50 እና ከ60% በታች ካለው ከአቨሬጅ ኢንከም በታች የሚያገኙ ሰዎች ናቸው ሪላቲቭ ፖቨርቲ የምንላቸው ማለት ነው። ይሄ በአጠቃላይ ኢንዲኬተር እና ዳይሜንሽን ነው የሚያሳየው ማለት ነው። ሌላኛው ኮዝ ኦፍ ፖቨርቲ ነው። ፖቨርቲ ኮዞቹ ምንድን ናቸው፣ በምንድን ነው የሚመጣው የሚለው ነገር ደግሞ እኔ The cause of poverty can be divided into two categories። የፖቨርቲ ኮዝ በሁለት የተለያዩ ካቴጎሪዎች ከፍለን እናያቸዋለን። የመጀመሪያው ስትራክቸራል ሪዝን እና ሁለተኛው ደግሞ ቢሄቪየራል ኦር ካልቸራል ኤክስፕላኔሽን የሚለው በሁለት ከፍለን እናየዋለን ማለት ነው። ስትራክቸራል አፕሮች ኢንክሉድ ሲስተማቲክ ኢሹ ሰች አዝ ራሻል ኤንድ ጀንደር ዲስክሪሚኔሽን። እነዚህ የዘር የጾታ ምናምን ልዩነት የምንፈጥር ከሆነ ወይም ደግሞ ይሄ አድሏዊ ነገር ካለ አንኢኳል የሆነ ትሪትመንት አንኢኳል ትሪትመንት ቤዝድ ኦን ሬስ በዘር ኦር ጀንደር አፌክት ኢኮኖሚክ ኦፖርቹኒቲ። በኢኮኖሚክ ኦፖርቹኒቲ ለመፍጠር ጀንደርና ዘርን አይተን ልዩነት የምንፈጥር ከሆነ ስትራክቸራል ፖቨርቲ ወይም ደግሞ በስትራክቸር ምክንያት ፖቨርቲ እንዲፈጠር እናደርጋለን ማለት ነው። ሁለተኛው ፕሮፊት ሞቲቭ ኤንድ ሎ ዌጅ። ፐርሱት ኦፍ ፕሮፊት ኦፈን ሊድ ቱ ሎ ዌጅ ወይም ዝቅተኛ የሆነ ዌጅ ክፍያ የሚኖር ከሆነ ሜኪንግ ኢት ቻሌንጂንግ ፎር ፋሚሊ ቱ ኤስኬፕ ፖቨርቲ። ፋሚሊውን ከፖቨርቲ ለማውጣት በጣም ቻሌንጅ ያደርጋል ማለት ነው። ሶስተኛ በስትራክቸራል ምክንያት የሚመጣ ፖቨርቲ ምንድነው? ላክ ኦፍ ኢንቨስትመንት፣ ኤዱኬሽን፣ ሄልዝ ኬር፣ ሶሻል ኢንሹራንስ። እነዚህ ነገራቶች ሶሻል ኢንሹራንስ አለመኖራቸው፣ ኤዱኬሽን አለመኖራቸው፣ ሄልዝ ኬር ኢንአዲኩዌት በቂ አለመሆናቸው ፖቨርቲ እንዲመጣ ያደርጋል ማለት። ኢንአዲኩዌት ኢንቨስትመንት ዚስ ኤሪያ ሊሚት ኦፖርቹኒቲ ኤንድ ፐርፔቱዌት ፖቨርቲ። ይሄ ኦፖርቹኒቲ እድልን ሊሚት ያደርጋል። ኢንቨስትመንት ከሌለ፣ መንገድ ከሌለ፣ ትምህርት ቤት ከሌለ፣ ሄልዝ ኬር ከሌለ እድገቱም በዛው ልክ ሂንደር ያደርጋል ወይም ደግሞ ምን ያደርጋል ማለት ነው ኦፖርቹኒቲውን ሊሚት ያደርገዋል ማለት ነው። ስትራክቸራል አፕሮች ኦልሶ ፖይንትስ ብሮደር ኢሹስ ሰች አዝ ፓትሪያርኪ የሚለው ምንድነው? ሶሻል ሲስተም ዌር ዘ ፓወር ኢዝ ፕራይመሪሊ ሄልድ ባይ ሜን። ይሄኛው አብዛኛው ፓወር በወንዶች ነው ሄልድ መደረግ ያለበት ተብሎ የሚታሰብ ከሆነ ይሄም ኢኮኖሚው ሙሉ እንዳያል ፖቨርቲ እንዲመጣ ያደርጋል ማለት ነው። ሌላኛው ካፒታሊዝም ነው። ካፒታሊዝም ምንድነው? ኳይት ፕሪቪሌጅ ኤንድ ራሲዝም አዝ ፈንዳሜንታል ኮዝ ኦፍ ፖቨርቲ ኢን ዌስተርን ኢኮኖሚ። በዌስተርን ኢኮኖሚ ላይ ብዙ ጊዜ ካፒታሊዝም የምንለው የሆነ ሰው የሆነ ግሩፕ ብቻ ንብረት እንዲያገኝ ይደረጋል። ያኛው ግን ሙሉ በሙሉ በቃ እየዳሸቀ እየሞተ እንዲሄድ ይደረጋል ማለት ነው። ዚስ ፐርስፔክቲቭ ኮመንሊ አሶሺየትድ ዊዝ ዞስ ኦፍ ፖለቲካል ሌፍት እንዲሆን ያደርጋል ማለት ነው። ሁለተኛው ምንድነው? ቢሄቪየራል ኦር ካልቸራል አፕሮች ነው። የፖቨርቲ ኮዝ ከሆኑ ምክንያት ሁለተኛው ቢሄቪየራል ኦር ካልቸራል አፕሮች እንለዋለን። ዚስ አፕሮች ኢንፋሳይዝ ካልቸር
ቢሄቪየር ፐርሰናል ዲፈረንስ ኤንድ ኮንትሪቢዩት ቱ ፖቨርቲ። በካልቸር ደረጃ በቃ በባህል የሆነ ሴት ልጅ ስራ እንዳይሰራ በማድረግ በተለያየ ነገር በእነዚህ ነገራቶች በቢሄቪየር በእነዚህ ነገራቶች ፖቨርቲ እንዲመጣ ያደርጋል ማለት ነው። ዘ ሪሰርቸርስ አርጊው ዛት ፖቨርቲ ካልቸር ኤግዚስት ኤ ሴት ኦፍ አቲቲዩድ ቢሄቪየር ፓስድ ፍሮም ፓረንት ቱ ቺልድረን ኤንድ ፐርፒቱቲንግ ሰልፍ ዲፊቲንግ ኤንድ ዲሲሽን። እንደዚህ እንትን ካልቸሩ ቢሄቪየሩ ከአባት ወደ ልጅ ይተላለፋል ማለት ነው። እራሳቸው እንደው ሰልፍ ዲፊት ያደርጋሉ ዲሲሽኑ ሌላ ነገር እንዳይመጣ ማለት ነው። በዚህ ምክንያት ቢሄቪየራል ወይም ደግሞ በካልቸራል አማካኝነት ፖቨርቲ እንዲመጣ ያደርጋል ማለት ነው። ሌላ ዚስ አቲቱድ ሜይ ቢ ኢንክሉድ ፋታሊዝም ቢሊቭ ዛት ሰርከምስታንስ ካን ኖ ቼንጅ። ፋታሊዝም በቃ ለወደፊት ምንም አስተሳሰብ የሌላቸው የሰዎች አይነት ናቸው። ፋታሊዝም የሞቱ ወይም ደግሞ ይሄ ጥሩ ኢሞሽን የሌላቸው ሰዎች ማለት ነው። ኤንድ ሪጀክሽን ኦፍ የሶሳይታል ኖርስ ላይክ ሃርድ ወርኪንግ ኤንድ ራሽናሊቲ። ይሄ ምክንያታዊነት ሃርድ ወርክ ምናምን የሚባለው ነገር ሪጀክት ያደርጋሉ። እነሱ በጣም ደካማ የሆነ ፋታሊዝም የሆነ የሚባል ስንፍና ያለባቸው ሰዎች ናቸው ማለት ነው። This perspective highlighted individual responsibility and often favored by conservative and libertarians። እነዚህ ኮንዘርቫቲቭ እና ሊበሬሽያንስ የምንላቸው ኢንዲቪጁዋል የሆነ ሪስፖንሲቢሊቲ እንዲፈጠር ያደርጋል ማለት ነው። ሌላኛው when examine cause of poverty, it is important to consider various factors that contribute to some of these factors. Lack of income asset meet the basic need. lack of income አሴቶች ማግኘት አይችሉም ያንን ነገር ካመጡ እና ደግሞ ያው የቤዚክ ኒድ ላክ ይገጥማት ማለት ሴንስ ኦፍ ፓወርለስ በዛ እንትን በቃ ምንም አቅም የሌለው ድሃ በአካባቢ ላይ በቃ ምንም አቅም የሌለው በቃ ፓወርለስ ምንም ቢል ተሰሚነቱ በጣም ይቀንሳል። ያ ድህነት ያመጣበት እንትን ነው ማለት። ሌላኛው ቨልነራቢሊቲ አድር ሾክ የተለያየ ለተገላጭነት በጣም የቀረበ ነው ይሄ ድህነት የሚባለው ነገር። አንደርስታንዲንግ ፖቨርቲ ኮምፕሬሄንሲቭሊ ወይም በስፋት ፖቨርቲ አንደርስታንድ ስናደርገው ኢትስ ኢዝ ሄልፕፉል ቱ አናላይዝ ፒፕል አሴት ዛት ፕሮዳክቲቪቲ ኦፍ ዚስ አሴት ኤንድ ቮላቲሊቲ ኦፍ ሪተርን። ዚስ አሴት ካን ኢንክሉድ ሂውማን አሴት የምንለው ካፓሲቲ፣ ናቹራል አሴት ሰቻስ ላንድ፣ ዋተር፣ ፎረስት፣ ሚኔራል። ፊዚካል አሴት የምንላቸው አክሰስ ቱ ኢንፍራስትራክቸር፣ ፋይናንሻል አሴት ሰቻስ ሴቪንግ ኤንድ አክሰስ ቱ ክሬዲት፣ ሶሻል አሴት የምንላቸው ኔትወርክ። እነዚህ በአጠቃላይ ፖቨርቲ እንዲመጣና ወይ እንዳይመጣ የሚያደርጉ ዋነኛ ፋክተሮች ናቸው ማለት ነው። ቀጣይ ሪሌሽንሺፕ ቢትዊን ኮንፍሊክት ኤንድ ፖቨርቲ የሚባለው ነገር እናያለን። ለዛሬ የነበረን ጊዜ ይሄን ይመስላል። ስላዳመጣችሁኝ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ አድርጉት። ለቪዲዮ አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታደርጉ ስል በአክብሮት እጠይቃለሁ። አመሰግናለሁ።